ሀይሚሻ በከባዱ ነው የመጣችው ማለት ነው። ግን መጀመሪያ ሁላችሁም እንደኔ ታምኔኑን አይታችሁ መችስ ደንግጣችኋል ብላችሁ ነበረ። ማለት በቃ ደንግጣችሁ እንደኔ ብዙ የተሳሳተ ነገር ያሰባችሁ ሰዎች ትኖራላችሁ ብዬ አስባለሁ ማለት ነው። መጀመሪያ ታምኔሉ በጣም ያስደነግጣል የእውነት ለመናገር ማለት ነው። ለምን ጭራሽ ደግሞ ከማንጠብቀው ሰው ጋር ነው እንደዚህ አይነት ነገር የተፈጠረው ማለት ነው። ማለት ፍፄ በጣም የምናከብረው የምንወደው ሰው ነው ማለት ነው። ግን እንደኔ በጣም ደብሮኛል የእውነት ለመናገር ማለት ነው። ለምን ሀይሚ እንደዚህ አይነት ነገር ይቅር የእውነት ለመናገር ማለት ለምን አሁን በጣም ትታ ነበረ። የእውነት ለመናገር ኃይለኛ ናት፣ ባይዘው ፕራንክ ላይ ኃይለኛ ናት፣ ከብሩክ ትበልጣለች። በቃ የማደፍረው ድሮ እንኳን ኢቭን እንደዚህ ቡታጀራ እንኳን እያለች በጣም ከባድ ናት ፕራንክ ለመስራት ማለት ነው። በጣም ኃይለኛ ናት። በቃ ማትደፍረው ድፍረት የለም ማለት ነው። እና ያኔ ከናብርሽ ጋር ስትሰራ ማለት ነው። አሁን ያ ወኗ ሁሉን የመጣው ማለት ነው። ግን ጀስት እንደ ፕራንክ ነው። ኦልሬዲ መጀመሪያ ላይ በጣም ብዙ ነገር ተነጋግራለች። ምንም ነገር የተፈጠረ ነገር የለም። መጀመሪያ ያየነውን ነገር ነው። ኢቨን እንኳን አልጋ ልብሱ ስር እንኳን አልገባችም። ደስ የሚለው ነገር ማለት እኔ በጣም ካሁን ትገባለች ምናምን ብዬ ነበር የደነገጥኩት ማለት ነው። በጣም ነበር የማዝንባት ማለት ነው። ማለት ጀስት የሆነ ጊዜ ትዝ ካላችሁ ብሩኬ ሰርቶት ነበረ ከቺ እንግሊዝኛ ከምታወራ ከሞልቃቋ ማን ነበረ ስሟ ከሶስና ከእነሱ ጋር የሰራው ብሩክ ለዛም አልጋ ላይ እውነተኛ አልጋ ላይ ተቀምጦ ምናምን። ሀይሚ ግን የእውነት አልተቀመጠችም። ኦልሬዲ ብሩክ ያየዋል ያን ነገር ይረዳል ማለት ነው። ማለት መጨረሻ ላይ ይረዳል። አሁን ላይ ግን ከፍፄ ጋር ተጣልቶ ተደባድቦ ምናምን የተለያዩት ማለት ነው። ጀስት ማንም ወንድ ለዛውም እውነት ለመናገር ትዕግስተኛ ነው ብሩክ። እውነት ለመናገር ትዕግስት ኖሮት በትክክል አናግሮታል ምናምን ማለት ነው። አንድ ደግሞ ሀይሚ እንደ ራስሽ ነው ማሰብ ያለብሽ ማለት ነው። ጀስት እንደዛው ራቁትሽን ሆኖ እያየሽ ፎጣ ጠቅልለሽ ምናምን እያየሽ በአንዴ ሊያምንም አይችልምም። በጣም ነው እንትን የሚለው ማለት ይደነግጣል። አንደኛ ደግሞ በጣም አንቺ ለሱ ዋጋ ያለሽ ሰው ነሽ። በእንደዚህ አይነት ቦታ አይገምትሽም። በቃ እንዴት ግራ ይግባው። እንዳያምን እንደዛ ሆናችሁ አይታችኋል። እሱ አልጋ ላይ ተኝቷል። አንቺ ጀስት ፎጣ ምናምን ጠቅልለሽ ነው ለድራማው ምናምን ብለሽ ማለት ነው። ሁለት ደግሞ እንዴት ግራ ይግባ። በቃ ፍፄ ነው፣ አብሮ አደጉ ነው፣ ጓደኛው ነው፣ ወንድሙ ነው፣ ዋቴቨር በቃ ብዙ ነገሩ ነው። እና እንዴት አምኖ ይቀበል? በቃ ግራ ገባውና ፍፄ እንዴት እንዳሳዘነኝ አልጋው ስር ፍፄ ወይጠበይ ድሮም ጭምት ነው። በቃ ዝም ብሎ ተቀመጠ ማለት ነው። እና አሳዘነኝ ፍፄ እውነት ለመናገር ማለት ነው። እና ግን ማለት አሁን እንደዚህ አይነት ነገር በቃ ብዙ ጊዜ እሷም እሱም እንደዚህ አይነት ነገር ባይሰሩ ምናምን ተብሎ ምናምን ነበር ማለት እሱም ከሴት ጋር አንሰራም ጀስት ግን ሌላ ቪዲዮዎች እንሰራለን ምናምን ተባብሎ ነበረ። ለምን ይሄ ጥሩ አይደለም። አሁን ለምሳሌ ሰው ይናደዳል በዚህ አጋጣሚ ምናምን የሆነ እንትን ይሄ አልጋ ላይ ምናምን ሆናችሁ ስትገኙ እሱም ደግሞ ሌላ ነገር ለማድረግ ምናምን የሚፈልገው እንትን ለማለት የሚፈልጉ ግን ብዙ ሰው ተረድቷታል። ጀስት ምንም መጥፎ ኮሜንት የሚጻፈ ሰው የለም። ተነሳብሽ ደግሞ ቅመሟ ምናምን ነው እያለ ያለበት ማለት ነው። እና ማለት በቃ ግን አሁን ብሩክን ለማሳመን ደግሞ ከባድ ነው። የዛሬው ፕራንክ አሁን ከባድ ነው። ብሩክን አሁን ለማሳመን ለማስረዳት ያኮርፋል። ገባችሁ አይደለ? ጀስት እውነታውን አይቶ ምናምን እስከሚረጋጋ ድረስ ነው። አሁን ለምሳሌ በዚህ አጋጣሚ ፍፄም ቢመታብሽ ምን ቢልብሽ ህመሙንም ጸጸቱንም አችሁም ገባሽ አይደለ? እና በቃ ሌላ ምንም አይደለም ማለት ነው። ግን ይሄ በቃ ሀይሚ አሁን እየተነሳባት ነው። በቃ ልታንቀጠቀጠው ነው። እኔ ነኝ አለ 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 ሞክረኛ እስቲ ይምጣ ብላለች ማለት እና በቃ እኔ ደግሞ ስማ ብሩክ ደግሞ ከሴት ጋር ስራ አንተም ደግሞ ይሄን ብድር በብድራ ምንድን ነበር የማይመልስ ልጅ አይወለዳል የሚባለው። አንተም ደግሞ ከሴት አንተ ደግሞ ከዩ ጋር ልጁ የኔ ነው ብለህ የብሳሳብዳት ማለት ነው። የሆነት ለመናገር ማለት ነው። እና እኔ በቃ የብሩክን ትዕግስት በጣም 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 ያደነኩት ማለት ለምን እንዲህ
አልመታትም ራሱ እኮ ማለት በጣም ነው የሚሳሳላት። እንዲህ በጥፊ ሌላት ብሎ ሽልን ያለ ማለት በቃ አንቺ እንዴት እንደዚህ አይነት ቦታ ትሄጃለሽ አምሽተን ምናምን ሲላት እንዴት አንቺ እንደዚህ አይነት ቦታ ትገኛለሽ? ሴት አይደለሽ? በጊዜ አገቢ ምናምን በቃ እንደዛ ነው ያላት ማለት ነው። እና የዛሬው እኔ ዛሬ ስለ 300 ሺህ ምናምን ሽንት መጫለሽ ምናምን ብዬ ነበር ያሰብነው። አንቺ ግን በሌላ በተንኮል በከባድ ነገር ነው የመጣሽው። ከአሁን ሄዲያም እየቀጠለ ነው የሚሄደው። እኔ ኮሜንቶቹን ሁሉ ታነባለች ብዬ አስባለሁ። እንዳለ በቃ ኮሜንቱ ስለ እንትን ስለ እንደዚህ አይነት ኮሜንት ምናምን አለ የሚጻፉለት ስለ ቪዲዮ ሳይሆን በጣም የሀይሚ 300 ሺህ መግባት በጣም ብዙ ሰውን አስደስቶታል። እውነት ለመናገር ማለት ለምን በጣም ስጓጓው ነበርና በቃ በቃ እንኳን ደስ አለሽ እንኳን ደስ አለሽ ሀይሚሻዬ ምናምን እያሉ ነው በቃ ኮሜንት ላይ ሲጽፉ የነበረው ማለት ነው። እና እንኳን ደስ አለሽ እኔም በድጋሚ እንኳን ደስ አለሽ የኔ ቆንጆ የኔ አበባ ማለት ነው። ነገር ግን ያው ብሩክ አንተም አሁን ብድርህን በምን አይነት መንገድ እንደምንመልስ ባናቅም ግን የበለጠ ከዚህ የበለጠ ነው የሚያቃጥልሽ ሀይሚ ማለት ነው። በቃ ቻዩ